አርእስተ ዜና በትግራይ ዘንድሮ የሚካሄደው የአፈርና ውሃ ጥበቃ ዘመቻ ጥር 25 2018 ዓ.ም እንደሚጀምር የትግራይ ግብርናና ተፈጥሮ ሀብት ቢሮ አስታወቀም። አዲሱ የአውሮፓውያን ዓመት 2026 በመላው ዓለም በድምቀት ተከበረ። ሰላም ጤና ይስጥልን ውድ ተመልካቾች፣ ከትግራይ ቴሌቪዥን የሰዓቱን የአማርኛ ዜናዎች ይዘን ቀርበናል። ፍቱና ገብሩ ቆይታ አደርጋለሁ። ቆይታችሁ ከኛ ጋር ይሁን። በትግራይ በየዓመቱ የሚካሄደው የአፈርና ውሃ ጥበቃ ዘመቻ ከዘንድሮም ከጥር 25 እስከ 28 ድረስ እንደሚጀምር የትግራይ ግብርናና ተፈጥሮ ሀብት ቢሮ አስታወቀም። የ2018 ዓ.ም የአፈርና ውሃ ጥበቃ ስራ ለዘላቂ ልማትና አንድነት በሚል መሪ ቃል በክልል ደረጃ ከ1 ሚሊዮን በላይ ህዝብ ያሳተፈም 65000 ሄክታር የሚሸፍን የተፈጥሮ ሀብት ጥበቃ ስራ እንደሚከናወንም ቢሮው ገልጿል። የበላይ ሽፈራው ዘገባ ነው። ብርቱካን ጌታዬ አዘጋጅተዋለች። በየዓመቱ የሚከናወነው የተፈጥሮ ሀብት ጥበቃ ስራው በዚህ ዓመትም ለዘላቂ ልማትና አንድነት በሚል መሪ ቃል የአፈርና ውሃ ስራ ዘመቻው በክልል ደረጃ ከጥር 25 እስከ ጥር 28 ይጀመራል። መደበኛ ስራው ደግሞ ከየካቲት 2 2018 ዓ.ም በሰማዕታት መታሰቢያ እንደሚካሄድ የትግራይ ግብርናና ተፈጥሮ ሀብት ቢሮ አስታውቋል። በአሁኑ ዓመት በሚካሄደው የአፈርና ውሃ ጥበቃ ከ1 ሚሊዮን በላይ ህዝብ የሚሳተፍበትና 65000 ሄክታር የሚሸፍን ስራ ዘመቻ እንደሚካሄድ ደግሞ የትግራይ ግብርናና ተፈጥሮ ሀብት ቢሮ ኃላፊ አቶ አለም ብርሃን ሀሪፈዬ ይገልጻሉ። ለማዓመት ልዕሊ 1 ሚሊዮን ህዝብ በመኽታት በአሁኑ ዓመት ከ1 ሚሊዮን በላይ ህዝብ የሚያሳትፍና ከ65000 ሄክታር መሬት በላይ የሚሸፍን የአፈርና ውሃ ጥበቃ ስራ ለመስራት አቅደን ተነስተናል። በዋናነት በዘላቂነት የህብረተሰቡን ኑሮና የተፈጥሮ ሀብትን ሊጠብቁ የሚችሉ ተፋሰሶችን ለመስራት ሁሉም አይነት ዝግጅቶች አድርገን የሰው ኃይላችንን የአቅም ግንባታ ስልጠናዎችን እየሰጠን እንገኛለን። በዚህ አጋጣሚ ውጤታማ የአፈርና ውሃ ጥበቃ ስራ እንድታስመዘግቡ ጥሪ አቀርባለሁ። የተፈጥሮ ሀብት ጥበቃ ዘመቻው ስኬታማ እንዲሆንም ቴክኖሎጂን መሰረት ያደረገ የአቅም ግንባታ በመጀመሪያ ዙር በወረዳ ከ300 በላይ ለሚሆኑ የተፈጥሮ ሀብት ባለሙያዎች ስልጠና እየተሰጠ መሆኑን በትግራይ ግብርናና ተፈጥሮ ሀብት ቢሮ የተፋሰስ ልማት ዳይሬክቶሬት ዳይሬክተር አቶ ተስፋ አለም ገብረ ያብራራሉ። ቴክኖሎጂ ቤዝ ገበረ ጂፒኤስ ኢቲኤም ዝባሉ ካብ ግምት ዝወፀ ቴክኖሎጂን መሰረት ያደረገ ጂፒኤስ ኤቲኤም የሚባሉ ከግምት የወጣ ሳይንስ ዲጂታላይዝ በማድረግ አጠር ያለ ስልጠና ከወረዳ ወደ ወረዳ ባለሙያዎች ሲሄዱ እኩል ልምድ ስለሌላቸው ተገምግሞ እነዚህን ለማስተካከልም የተለያዩ የተፈጥሮ ሀብት ስራ አያያዞችን እናም ሁሉም የግብርና ዘርፍ ሙያዎችን በተመለከተ የተሰካ ስራ ለማስራትና ሁሉንም የክልሉን ጸጋዎች ለመጠቀም ትኩረትን ሰጥተን መስራት አስፈላጊ ነው። ባለፈው ዓመት በአፈርና ውሃ ጥበቃ ስራ በሰሩት ውጤታማ ስራ መሸለማቸውን ያስታወሱት የአቅም ግንባታ ስልጠና የወሰዱት ያነጋገርናቸው የልማትና የተፈጥሮ ሀብት ባለሙያዎች እየወሰዱት ያለው ስልጠና የበለጠ ስራ ለመስራት እንደሚያግዛቸውም ይናገራሉ። ተልተርፈና ህዝቡን ካው ስልጠና ወስድና አሁን የሚቀረን ከዚህ ስልጠና እንደወጣን ህዝባችን የአፈርና ውሃ ጥበቃ ስራ ተረድቶት ሀገሩን እንዲያለማ የተፈጥሮ ሀብት ሽፋን አገግሞና የመስኖ ልማት ሽፋን እንዲያደርግ ነው የምንሰራው። ጉሕጉሕ መሬት ለመቀነስ የመሬት መሸርሸርን ለመቀነስ አሁን የምንወስደው ስልጠና ትልቅ ተሞክሮ ነው ያለው። ከስልጠናው በኋላም ህብረተሰቡ እንዴት መስራት እንዳለበት ግንዛቤ በመፍጠር ወደ ስራ እንዲገባ በማድረግ ለውጡን በየደረጃ ለማሳየት እንሰራለን። የተፈጥሮ ሀብትና የልማት ባለሙያዎች የአቅም ግንባታ ስልጠናው ላይ የደቡባዊ ዞን፣ ደቡብ ምስራቅ፣ መቀለና ምስራቃዊ ዞን በመጀመሪያ ዙር እየወሰዱ መሆናቸውንና የተቀሩት ዞኖች ባለሙያዎች ደግሞ በቀጣይ ሁለተኛ ዙር እንደሚወስዱ ተጠቁሟል። የትግራይ መልሶ ግንባታ እውን መሆን የሚቻለው በወጣቶች መልሶ ግንባታና ማገገም ቅድሚያ ተሰጥቶ ሲሰራ መሆኑ የትግራይ ወጣቶች ጉዳይ ቢሮ ገለጸም። ይህ የተገለጸው ቢሮ ከተለያዩ አጋር አካላት ጋር በመተባበር ስለ ወጣቶች የወደፊት እድልና መፍትሄዎችን አስመልክቶ በተካሄደው የውይይት መድረክ ነው። ሙሉ ብርሃን ዳርጌ አዘጋጅቷለች።
የትግራይ ወጣቶች ቢሮ ከመቀለ ዩኒቨርሲቲና ከእናቶች ለእናቶች የተባለ በጎ አድራጊ ተቋም ጋር በመተባበር ወቅታዊ ሁኔታዎችና የትግራይ ወጣቶች የወደፊት እድልና ፈተናዎች በሚል መሪ ሀሳብ የምክክር መድረክ አካሂደዋል። የምክክር መድረኩ በትግራይ ወጣቶች ጉዳይ ቢሮና የመቀለ ዩኒቨርሲቲ በጋራ በመሆን በተጠና ጥናት የትግራይ ወጣት እጣ ፈንታና ቀጣይ እድሉ የሚመለከት ፍኖተ ካርታ መሆኑን ተገልጿል። በመድረኩ የተሳተፉ ወጣቶች በአሁኑ ሰዓት በትግራይ ለወጣቶች የተመቻቸ ሁኔታ ባለመኖሩ ወጣቶች በችግር ላይ መሆናቸውን ገልጸዋል። ፍላይ ስራ ዕድል ፈጠራ ዘሎ ጸገም በስራ ፈጠራ ዙሪያ ትኩረት ተሰጥቶ ቢሰራበት ወጣቱ ከስደት ማስቀረት ይቻላል። ለተለያዩ ችግሮች እየተጋለጠ ያለው በዚህ ዙሪያ ባለመሰራቱ ስለሆነ መንግስትም እንደ መርህ ይዞት ሁሉም ሴክተሮች ትኩረት አድርገው ሲሰሩበት መፍትሄ ማምጣት ይቻላል እላለሁ። ናይ ሞያ ናይ ክእለት ስልጣናታቱን የድልዮ ኢትመነሰይ ወጣቱ የሞያና ክህሎት ስልጠና ያስፈልገዋል። በተጨማሪም ወደ ስራ የሚሰማራ ከሆነ የመስሪያ ቦታና ብድር ያስፈልገዋል። ከተለያዩ አገር አካላት ጋር በመተባበር የትግራይ ወጣቶች አሁናዊ ሁኔታና መፍትሄዎቹ የሚያመለክት ፍኖተ ካርታ ተለይቶ መዘጋጀቱን የትግራይ ወጣቶች ቢሮ ኃላፊ አቶ ሀይስ ሰባጋደስ ገልጸዋል። በዚህ ላይ ምሰጽናናት መንእሰይ ዘለዎ ህልው ሁኔታት በንጹር ክንፈልጦ ከኢልና በዚህ አካሄድ ጥናት ካደረግን የወጣቱን ወቅታዊ ችግር ፍላጎት መለየት እንችላለን። ይህንን መሰረት ያደረገ ሁሉም አጋር አካላት እንዲሁም መንግስታዊና መንግስታዊ ያልሆኑ አካላትና ጥናት የሚያቀርቡ አካላት ያማከለ ፍኖተ ካርታ ነው ያዘጋጀ ነው። የትግራይ ዳግም ግንባታና መልሶ ማዳንን የሚረጋገጠው የትግራይ ወጣቶች መልሶ ማዳንን ሲረጋገጥ መሆኑን የገለጹት አቶ ሀይስ ሰባጋደስ የትግራይ እናቶች ለእናቶች በጎ አድራጊ ተቋም ስራ አስኪያጅ አቶ አሸናፊ አስመላሽ በበኩላቸው እንደ ሲቪል ማህበረሰብ የፍኖተ ካርታው መሰረት የጋራ ስራን በመስራት ዘላቂና የጋራ መፍትሄ ለማስቀመጥ ከሚመለከታቸው መንግስታዊና መንግስታዊ ያልሆኑ አካላት በጋራ እንደሚሰሩ አስረድተዋል። በተናጠል ከመሄድ በጋራ መስራት ይሻላል በሚል ነው እንደ ማህበርም ይህንን ሰነድ መነሻ እንዲሆን የወሰነው። በምንሰራቸው በርካታ ስራዎች ይህንን ሰነድ መሰረት አድርገን ወጣቶች ላይ ትኩረት አድርገን እንደምንሰራ ነው ቃል የምንገባው። በመድረኩ የተገኙ አካላት የተዘጋጀውን ፍኖተ ካርታ የትግራይ ወጣቶችን ወቅታዊ ሁኔታን መረዳት የቻለ በመሆኑ የወጣቶችን ችግር መፍታት እንዲችል ይጠበቃልም ተብሏል። ሀፍትታትና ዝርካበን ሀፍትታትና ከመይ ተአኻፊብና አፍቶም ሓገዝ ዘድልዮም መናእሰይ ያለንን ሀብት በችግር ላይ ስራ አጥ ወጣቶች ከችግሮቻቸው የሚወጡበት መንገድ መፍትሄ ያስቀመጠ ወይንም የተሰራ የ10 ዓመት ፍኖተ ካርታ ነው። በውይይት መድረኩ ጥናታዊ ጽሑፍ ያቀረቡት የመቀለ ዩኒቨርሲቲ መምህርና ተመራማሪ ዶክተር መልአኩ ተስፋይ የትግራይ ወጣቶች ጉዳይ ቢሮና የቴክኒክና ሙያ ቢሮ በስተቀር በሌሎች መስሪያ ቤቶች ወጣቶችን ትኩረት ያደረገ ቅድና ፍኖተ ካርታ አለመኖሩንና በዚህም ወጣቶች መጠቀም የሚችሉትን እድል አነስተኛ መሆኑን አስረድተዋል። በትግራይ ያለው የስራ አጥነት መስፋፋት ወጣቶችን ለህገ ወጥ ስደት እየዳረጋቸው መሆኑ ተገለጸም። በትግራይ በስፋት እያጋጠመ ያለው ስራ አጥነትና የወጣቶች ህገ ወጥ ስደት ለመከላከል የሚመለከታቸው አካላት ኃላፊነታቸው እንዲወጡ የሚጠይቅ መድረክ በትግራይ ምስራቃዊ ዞን በዕዳጋ ሐሙስ ከተማ ተከናውኗል። ለገብረ እግዚአብሔር ገዳሙ ዘገባ ብርዛፍ ገብረ ጻድቃን። ወይዘሮ አለም አብርሃ የዕዳጋ ሐሙስ ከተማ ነዋሪ ሲሆኑ በህገ ወጥ ደላሎች ስደት የወጣው ልጃቸው በሊቢያ ተይዞ ከ2 ሚሊዮን ብር በላይ እንዲከፍሉ መጠየቃቸው ይናገራሉ። ይህንን ለመክፈል አቅም ስለሌላቸው የልጃቸውን ህይወት ለማዳን ሲሉ ለከፋ ችግርና ልመና መዳረጋቸውን ይገልጻሉ። ልጄ ስደት ሄዳብኝ አልቅሼ ለምኛለሁ። ያኔ ያላገኘሁት መከራ የለም። ለቅሶው ችግርና መከራው በእኛ ይብቃ። እናት ምን አደረገች? ከዘመድ አዝማድ ከወዳጅ እየለመንኩ ነው። ለራሴ የምኖርበት ሁኔታም እንደምትመለከቱት ነው። በዚህ ሁኔታ ነው ችግር የተደራረበብኝ። ገንዘቡ ባይላክ ደግሞ አስረው ይገርፏቸዋል። ወጣት ሚካኤል ወልዳይና ሀፍቶም ከበደ ደግሞ ከስደት ተመልሰው በሀገራቸው ሰርተው ለመቀየር በዕዳጋ ሐሙስ ከተማ በእንጨትና የመዝናኛ ስራዎች የተሰማሩ ሲሆን የስደትን አስከፊነት እንዲህ ይገልጹታል። ጸምእሎ ጥሜትሎ ብዙሕ ነገር እዩ። መንገድ ላይ እየተጓዝክ ረሃብና ጥም አለ። ይህንንም አልፈ በባህሩ መሻገር መቻልህን ስትጨነቅ እድል ቀንቶ ከባህሩ መውጣት ብትችልም የመንገብተህ እዛ ያሉ ሽፍቶች ደግሞ 3000 ሪያል በእኛ ሲመነዘር ደግሞ ከ100,000 ብር በላይ ያስከፍሉሃል። ይህንን ብር ግን በሀገርህ በአቅምህ ስራ ሊያስጀምርህ ይችላል። ስደት ከዓ ካብ ሕማም ካብ ደኺምካ ምትራፍ የስደት ጦርነት የለውም። ከበሽታ ደክመ መንገድ ላይ ከመቅረት ገንዘብ ላኩ የተባሉ ወላጆችን ከማጨናነቅ በተጨማሪ የህይወት ዋጋም ያስከፍላል።
ብዙ ጓደኞቻችን በዚህ አጥተናል። ከስደት ተመልሰው በሀገራቸው የተቀየሩ ብዙ አርአዮች አሉን። የእነዚህ ወጣቶች ፈለግ በመከተል ስደት መከላከል ይገባናል። በትግራይ ያለው ስራ አጥነት ለስደት ከሚገፋፉ ምክንያቶች አንዱ ሆኖ በስደት ምክንያት በትግራይ ወጣቶች እየደረሰ ያለውን ሞትና ስቃይ እንዲያበቃም የትግራይ ጊዜያዊ አስተዳደር የፌዴራል መንግስትና የሚመለከታቸው አካላት በድህረ ጦርነት ላይ ያለውን ወጣት የስራ ዕድል እንዲፈጠርለት መስራት እንዳለባቸውም ከስደት የተመለሱት ወጣቶችና ልጃቸው በህገወጥ ደላሎች እጅ ወድቆ በእነዚህ ህገወጥ ደላሎች እየተሰቃዩ ያሉት ወላጅ እናት ይገልጻሉ። ስደት በባዕቶም ያብቃ። ስደት በልጆቻችን ያብቃ። የተቀሩት ወጣቶቻችን ስንታመም እንዲያስታምሙን፣ ስንሞት እንዲቀብሩን በሀገራቸው ይኑሩ። ስደት እጅግ አስከፊ ነው። ካብ 5 ሰራሕተኛ ሓደ ሰራሕተኛ ሒዘ የተረፈኝ እኔ አሁን ከ5 ሰራተኞች አንድ ሰራተኛ ይዤ ነው የቀረሁት። እዚህም ስራ የለም። እነሱም ሄደው አልቀናቸውም። ትዝምልከታ አካሉን የሚመለከታቸው አካላትም እነዚህ ወጣቶች የሥራ ዕድል ለመፍጠር የብድር ትስስር ሊያመቻችላቸው ይገባል። የዕዳጋ ሐሙስ ከተማ የሰራተኞች ዘርፍና የማህበረሰብ ተሳትፎና ተጠቃሚነት ኃላፊ አቶ አለም ስመኝ በበኩላቸው በህገ ወጥ ስደት ምክንያት ወጣቶች እየሞቱ መሆናቸውን በመግለጽ በከተማዋ በስራ አጥነት ምክንያት እየተሰደደ ያለውን ወጣት ለመግታት የተለያዩ የስራ ዘርፎችን ለመፍጠር እየተሰራ ነው ብለዋል። ጠላላ ደቅና ናይ ስራሕ ስኡን ኣለና ናብ 2007 ሚስሳን ዝኾውን ማለት እዩ። በከተማችን ወደ 2760 የሚሆኑ ስራ አጥ ወጣቶች አሉን። በተለያዩ አደረጃጀቶችም ፕሮግራም ይዘናል። በዚህ አደረጃጀትም ለሰማዕታት ቤተሰቦችና ለአርበኞች የተያዘ ፕሮግራም አለ። ከቻልን በዚህ ወር ወደ ስራ እንገባለን። ሌላ መስሪያና መሸጫ ያጠናነው አለ። ለሚመለከተው እንሰጣለን ማለት ነው። ሆኖም ይህም በቂ አይደለም። በዚህ ዓመት የሚጨበጥ ስራ መስራት ይጠበቅብናል። የኢትዮጵያ ቀይ መስቀል ለትግራይ ቅርንጫፍ በአበርገሌ ጭላ ወረዳ በድርቅ ለተጎዱ ወገኖች ድጋፍ ማድረጉን አስታወቀም። ከተደረገው ድጋፍ በተጨማሪ ችግሩን በዘላቂነት ለመፍታት መንግስትም ይሁን ሌሎች የበጎ አድራጊ ድርጅቶች ድጋፍ እንዲያደርጉም የአካባቢው ማህበረሰብ ጥሪ አቅርበዋል። ፍሬህይወት ወልደመድህን ተጨማሪ አላት። የኢትዮጵያ ቀይ መስቀል ማህበር የትግራይ ቅርንጫፍ ከባለ ድርሻ አካላት ጋር በመተባበር በትግራይ ማዕከላዊ ዞን በአበርገሌ ጭላ ወረዳ በተክለወይኒ ቀበሌ ለ500 የቤተሰብ አስተዳዳሪዎች የገንዘብ ድጋፍ አድርጓል። ድጋፍ የተደረገላቸው የቀበሌዋ ነዋሪዎች በበኩላቸው አካባቢው ድርቃማ በመሆኑ ችግር ላይ መውደቃቸውን በመግለጽ የኢትዮጵያ ቀይ መስቀል ማህበር ችግራቸውን በማየት ላደረገላቸው የገንዘብ ድጋፍ አመስግነዋል። ዓድና ድርቅ እዩ ጣዕሚ ዝተወቀቀ እዩ ብምንታይ አይና ንወፅእ ብምንታይ አይና ናውዝ ንበፅሕ ልብል አካባቢያችን በድርቅ የሚጠቃ አካባቢ ነው። እንዴት እንሆናለን ብለን ስንጨነቅ ነበር። ይህንን በመገንዘብ የኢትዮጵያ ቀይ መስቀል ማህበር ላደረገልን ድጋፍ ከልብ ማመስገን እንፈልጋለን። የተሰጠን የገንዘብ ድጋፍ በአግባቡ በማዋል እንጠቀምበታለን። ግን ዘላቂ መፍትሄ ሊደረግልን ይገባል። እዚህ ድርቅ ስለሆነ አዝመራ ምናምን ስለሌለ የለም ምሽት የሚለወጥም ደሮ ቢባል ምንም ነገር የለም። አሁን ለኔ ማለት ነው የለመንኩ እንጀራ ራሴ የለመንኩ ነው ማለት ጸገም ናይ ሕጽረት ማይ ንህና ትቦታም ደረቀላ እዩ ብዙ ምክንያት ዚና ተደግፍና መኖሪያ ቀያችን የውሃ እጥረት አለው። ቆላማ አካባቢ ነው። ዘንድሮ ዝናብ ስላልነበር መዝራት አልቻልንም። በዚህ ምክንያትም ረሃብ አለ። ይህንን በማየትም ቀይ መስቀል ድጋፍ አድርጎልናል። ከልብ እናመሰግናለን። የተክለወይኒ ቀበሌ አስተዳዳሪ ቄስ ገብረ ኪዳን ተስፋይ በበኩላቸው የአበርገሌ ጭላ ወረዳ በክልሉ በድርቅና ረሃብ ከሚጠቁ አካባቢዎች መካከል አንዱ መሆኑ በመግለጽ በተደጋጋሚ በድርቅ የሚጠቃ አካባቢው ዘንድሮም በቂ የሆነ ዝናብ አለመዝነቡ ተከትሎ ከፍተኛ የሆነ ችግር እንዳለ በመግለጽ ይህን በመገንዘብም የኢትዮጵያ ቀይ መስቀል ማህበር ለ500 የቤተሰብ አስተዳዳሪዎች ያደረገላቸው የገንዘብ ድጋፍ አመስግነዋል። በአካባቢው ያለው ችግር ዘላቂ መፍትሄን የሚሻ በመሆኑ መንግስትም ይሁን ሌሎች የበጎ አድራጊ ድርጅቶች ድጋፍ እንዲያደርጉም ጥሪ አቅርበዋል። አካባቢው ተፈጥሯዊ የሆነ ችግር አለበት። ከፍተኛ የሆነ የውሃ ችግር ነው ያለበት። ይህ እንዳለም በዚህ ዓመት የክረምት ወቅት ዝናብ በሚገባ ያላስተናገደ በመሆኑም በቂ የሆነ አዝመራ አልነበረም። ይህ በመሆኑም ነው ድርቅ የተከሰተው። በዚህ ቀበሌ ከ800 በላይ የቤተሰብ አስተዳዳሪዎች ያሉበት አካባቢ ነው። ከዚህ አንጻርም ለሚመለከተው አካል ባቀረብነው ጥያቄ ቀይ መስቀል ድጋፍ አድርጎልናል። ከልብም ማመስገን እንፈልጋለን። ነገር ግን በየወቅቱ የሚከሰተውን የድርቅ አደጋ ለመከላከል መንግስት ዘላቂ የሆነ መፍትሄ ሊያበጅለት ይገባል። የበጎ አድራጊ ድርጅቶችም ዘላቂ መፍትሄ እስኪበጅ ይህንን በመገንዘብ ተከታታይ የሆነ ድጋፍ እንዲያደርጉም ጥሪ ማቅረብ እወዳለሁ።
የኢትዮጵያ ቀይ መስቀል ማህበር ከቆመለት ዓላማ መካከልም በሰዎች ላይ የሚደርሱ ተፈጥሯዊና ሰው ሰራሽ አደጋዎችን ፈጣን ምላሽና ሰብአዊ አገልግሎትን መስጠት በመሆኑ የተደረገው ድጋፍም የዚህ ተቀጥያ ነው ያሉት የማህበሩ የትግራይ ቅርንጫፍ ፕሮጀክት አስተባባሪ አቶ አባዲ ኪሮስ እንዲህ አይነት ድጋፎችም እንደሚቀጥሉ አክለው ገልጸዋል። እዚህ ያለንበት የሂውማኒታሪያን አሲስታንስ ወይም አስቸኳይ የገንዘብ ድጋፍ ማለት ነው በተፈጠረው የተፈጥሮ ድርቅ ምክንያት በማድረግ የገንዘብ ድጋፍ ለማድረግ ነው የመጣ ነው ማለት ነው። በአንድ ቀበሌ ደግሞ ለ500 አባወራዎች ወይም ደግሞ ማወራዎች 6,250,000 ብር ነው ማለት ነው። ለቀጣይ መደበኛ ስራዎች አሉ የተለያዩ እየሰራ ነው። እንደዚህ በዚህ አይነት ባለንበት ሁኔታ ደግሞ የሆነ ነገር ሲያጋጥም አስቸኳይ የሆነ ድጋፍ አስቸኳይ የሆነ እርዳታ ለመስጠት ምን ጊዜም ዝግጁ ነው። የትግራይ ማህበራዊ ተራድኦ ድርጅት በማዕከላዊ ትግራይ ዞን በዛና ወረዳ የውሃ ጉድጓዶችን እየተቆፈረ መሆኑ ገለጸም። በማረድ ድጋፍ አርሶ አደሩን በመስኖ ልማት ተጠቃሚ ለማድረግ እየተከናወነ ያለው የመስኖ ስራ ጉብኝት ተካሂዶበታል። መለስ አባዲ ዘገባ አሰፋ ካሳም። በዛና ወረዳ የሚገኙ አርሶ አደሮች በትግራይ ማህበራዊ ተራድኦ ድርጅት እየተቆፈሩ የሚገኙ የውሃ ጉድጓዶች ተጠቅመው ምርትና ምርታማነትን ለማሳደግ እንደሚጠቅማቸው ተናግረዋል። ዘርኢ አቅሪባ ጣፍ ዓጢድና እኛ የክረምት ምርታችንን ካጨድንና ከሰበሰብን በኋላ ዘር አቅርበን የመስኖ ልማት ለማልማት ነው የተዘጋጀ ነው። በዚሁ የበጎ አድራጎት ድርጅት ድጋፍ ምክንያት ነው የተለያዩ ማለትም በቆሎ፣ ሽንኩርት፣ አተርና ሌሎች የአትክልቶችና ጥራጥሬዎችን ለማምረት የተዘጋጀ ነው። መሬታችንን ውሃ የማጠጣት ስራ ጀምረናል። ምርታማ ለመሆንም ዝግጅታችንን ከወዲሁ አጠናቀናል። ጋና ዓጺድ ቆውዒ ዘወዳና ኮይና ጣፍና ዓጸደ ማይ ዘስት ዘሎ እስካሁን የክረምት ውጤቶች የሆኑትን ጤፍና ሌሎች ምርቶችን በመሰብሰብ ላይ ነው የነበርነው። አሁን ላይ መሬታችን በሚገባ ውሃ በማጣጣትና ሌላው ደግሞ መሬትን በማላሳለስ ሽንኩርትና ሌሎች በመትከል ስራ ጀምረናል። ከዚህ በፊት የተፈጥሮ ደን መልሶ የመሸፈን ስራ እየሰራን መጥተናል። አሁን ደግሞ በተቆፈረው የጉድጓድ ውሃም በምግብ ዋስትናም ሆነ በኢኮኖሚ ተጠቃሚ መሆን የሚጀመርበት ጊዜ ላይ ደርሰናል። ለመስኖ ስራ ብቻም ሳይሆን ለእንስሳቶችን የመጠጥ ውሃም የተዘጋጀ በመሆኑ ጥሩ ለውጥ የምናመጣበት ይሆናል። በዛናና አካባቢዋ የትግራይ ማህበራዊ ተራድኦ ድርጅት አስተባባሪ አቶ በርሄ ማሞ በዚህ ዓመት በወረዳው 6 የውሃ ጉድጓዶች ከ8 ሚሊዮን ብር በላይ በመመደብ እየተቆፈሩ መሆኑ ገልጸዋል። ማሽን እስካቫተር ተቋይቱ ጠቅላላ ብዛዕባ ዚዕላ ተቋዓታ የጉድጓድ ቁፋሮው በኤክስካቫተር ማሽን ነው የተካሄደው። የተቆፈሩት የውሃ ጉድጓዶች ብዛት 6 ናቸው። 2ቱ አንደርግራውንድ ሲሆኑ 4ቱ ጉድጓዶች ደግሞ ክፍት ናቸው። ውሃ የሚወጣበት መንገድም ሶላር ኢነርጂ ሲስተም የሚገጠምላቸው ይሆናል። በአጠቃላይ እስከነ የዝርጋታ ስራው 8 ሚሊዮን ብር ወጪ የሚደረግለት ነው። ይህ ማለት ደግሞ ሰፊ ፕሮጀክት መሆኑን ያስረዳል። በዚህ አካባቢ ጤፍን በክላስተር ለማምረት በተደጋጋሚ የአርሶ አደሮች ጥያቄ ሲቀርብ መቆየቱ ይታወቃል። ይህ ደግሞ ጥሩ ምላሽ ነው። ስራውም ግንባታው ተጠናቆ በጥሩ ሁኔታ እየሄደ ነው። አሁን የሚቀረው የ2 እና የ3 ቀን ስራ ነው። የትግራይ ማህበራዊ ተራድኦ ድርጅት ለማህበረሰቡ ቀጣይነት ያለው ድጋፍና ክትትል ለማድረግ የራሱን የግብርና ባለሙያዎችን አሰማርቶ ድጋፍና ክትትል እያደረገ መሆኑም ለማወቅ ተችሏል። በመጨረሻም አዲሱ የአውሮፓውያን ዓመት 2026 በመላው ዓለም በድምቀት ተከብሯል። ከኬንያ መዲና ናይሮቢ እስከ አሜሪካዋ ግዙፏ ከተማ ኒውዮርክ እንዲሁም ለንደንና ሲድኒ አዲሱን ዓመት እኩል ሌሊት ጠብቀው በድምቀት ማክበራቸው ቢቢሲ ዘግቧል። 2026ን ቀድመው ከተቀበሉ ክፍለ ዓለማት መካከል የፓሲፊክ ውቅያኖስ ሀገራት እንዲሁም ኒውዚላንድና አውስትራሊያ ይጠቀሳሉ ያለው የቢቢሲ ዘገባም በለንደን ቢግ ቤን በተሰኘው ታዋቂ ደወል አዲሱን ዓመት አስመልክቶ ሲቃጭል ተሰምቷል። በስኮትላንድ ዋና ከተማ ኤደንብራም እንዲሁም በሺዎች የሚቆጠሩ ተመልካቾች በተገኙበት ደማቅ ርችት ተተኩሷል። የጀርመኗ በርሊን፣ የስፔኗ ባርሴሎና፣ የፈረንሳይዋ ፓሪስ ሌሎች አዲስ ዓመትን በድምቀት የተቀበሉ ከተማዎች ናቸው። ግሪንላንድ፣ ብራዚልና ኒውዮርክ ከተቀረው ዓለም ዘግይተው አዲሱን ዓመት የተቀበሉ ናቸው ያለው የቢቢሲ ዘገባም በሪዮ ዲ ጄኔሮ በርካታ ሺዎች በተገኙበት ኮፓካባና የባህር ዳርቻ የአዲሱን ዓመት ዋዜማ የተከበረ ሲሆን እኩለ ሌሊት ላይ የተተኮሰው ርችት የከተማዋን ድምቀት ሆኖ አምሽቷል። ደቡብ ኮሪያ፣ ጃፓንና ቻይና ከአውሮፓው ቀድሞ አዲሱን ዓመት ከተቀበሉ የእስያ ሀገራት መካከል ናቸው።
በዓለማችን በቁመቱ ትልቁ የዱባይ ቡርጅ ኻሊፋ ህንጻም በርችት መብራት ሲደምቅ ታይቷል። በአዲስ አበባ ከተማም የአውሮፓውያኑ አዲስ ዓመት በማስመልከት ትናንትና ሌሊት በሸራተን አዲስ ሆቴል ርችት መተኮሱን የቢቢሲ ዘገባ አመላክቷል። ውድ ተመልካቾች የሰዓቱን ዜናዎች አበቃን። ሰላም።